በጣም የሚያሳዝናል እጅግ በጣምም ልብ ይሰብራል ማለት ነው። በዛሬው ቀን እንግዲህ ሁለት መረጃዎችን ይዤ ወደ እናንተ መጥቻለሁ። በመጀመሪያ ደረጃ የአንዱ አለም ጎሳ ቤት ሲፈተሽ ምን ተገኘ የሚለውን፣ ሁለተኛ ደረጃ ደግሞ በትላንትናው ቀን ስለዚህ ችታችን ቪዲዮ ሰርችላችሁ ነበረ። ለተከታታይ 8 ዓመታት በአረብ ሀገር ስትሰራ ኖራ የህይወት አጋር ይሆነኛል፣ የውሃ ጣጭ ይሆነኛል፣ የልጆች አባት ይሆነኛል ባለችው ባለቤቷ ወይንም ደግሞ ለተከታታይ 8 ዓመት ለትንሽ ለትልቁ ከፍ ዝቅ እያለች እንግዲህ ኩላሊቷ ጣሽ እስክትል ድረስ 24 ሰዓት እግሯ እስከሚያብጥ ኩላሊቷ እስኪፈነዳ የሰራችውን ስራ ለተከታታይ 8 ዓመት እየሰራው ለሱ ነበር ምልከው። በዛሬው ቀን ግን ወደ ሀገሬ ሊገባ 6 ወር ሲቀረኝ የሰርግ ቪዲዮና ፎቶ ደረሰኝ። እህቶቼ ከኔ ተማሩ፣ በእኔ ደረሰ በእናንተ አይድረስ። እኔ በጣም ተጎድቻለሁ። ይወደኛል፣ አምነዋለሁ፣ አይከዳኝም ብላችሁ ወንድ ልጅ አትመኑ ብላ በትላንትናው ቀን በአንደበት የተናገረችውን እንደዚሁም ደግሞ ጉርሻ ፔጅ ላይ የተጻፈውንም አንብቤላችሁ ነበረ። እሷም እንደዚህ የተናገረችውን ቆረጥ አድርጌ ያስገብቼላችሁ ነበር። እሷ የአንድ ደቂቃ ቪዲዮ ነው የፖስተችው። በዛሬው ቀን ደግሞ የተሰማው ነገር እጅጉን በጣምም ልብም ይሰብራል፣ ደግሞም ያሳዝናል። ስደት አይኖ ይጥፋ። የሰው ልጅ ተሰድጄ እለወጣለሁ፣ ሰው ሆናለሁኝ፣ በቤት ኪራይ እየኖረ ቤት እገዛለሁ፣ እንደዚሁም በተለያየ ችግር በተለያየ ዕዳ የተያዘ ዕዳዬን እከፍላለሁ፣ ህይወቴን አሻሽላለሁ፣ የተሻለ ኑሮ እኖራለሁ ብለን ነው ብዙዎቻችን የተሰደድ ነው። ዞሮ ዞሮ ለውጥን ፍለጋ ነው የተሰደድ ነው፣ ትልቁ ዓላማችን ማለት ነው። እና ታዲያ ትልቁ ዓላማችን የተሰደድንበት ሁሉን ነገር የተውንበት ልጅነታችን የተውንበት ስንትና ስንት ነገር እኮ ትተናል እዚህ ሀገር ስንመጣ። እኔ በበኩሌ ስንትና ስንት ነገር ትቻለሁ ማለት ነው። እና ሰው ሁሉ እንደዚያ ነው ብዬ ነው የማስበው። ያንን ሁሉ ዋጋ የከፈልንለት ያን ሁሉ መስዋዕት የከፈልንለት ነገር ለማንም የምንልከው ገንዘብ እዚህ ተሰርቶ እንደው ቀልድ ነው ወይ? እኔ እንጃ። እኔ ታውቃላችሁ እንደዚህ የሚያደርገውቶች ግብ ነው የሚያደርጉት። በጣም ነው ቁጭት የሚሰማኝ ውስጤን ማለት ነው። ይቺ ልጅ አሁን 8 ዓመት ሰራች። 8 ዓመቱን ሙሉ ለሱ ላከችለት። ቆይ ምን ለመሆን ነው? ግራ ግብት ያለ ነገር ምን ለመሆን ነው? ይሄን ሁሉ ብር የላከችለት ለሱ ዝም ብላ ምልከው በየአመቱ 8 ዓመት ማለት እኮ 8 ወር አይደለም፣ 8 ቀን አይደለም፣ በጣም ብዙ አመት ነው። 8 ዓመት ማለት ቀልድ አይደለም። ይሄን ሁሉ ብር ምልክለት ለሱ ለመወደድ ነው ወይስ የበለጠ ምን እንዲያረጋት ፈልጋ ነው? እኔ ግራ ግብት ጥያቄ ሆነብኝ። የማሽቃበጥ ነው ወይስ ምንድን ነው? ወይስ ምን ይጠበስልኝ ነው? አሁን እንደዚህ ሰርታ ለካ አሁን እኛ እንድናዝን ነው ወይስ እኔ በጣም ነው የገረመኝ። ይሄን እኮ ቤተሰቦቿ እኮ ችግረኛ ናቸው። ይሄን እኮ እናቷ ስንት ነገር ችግራታል። እሷ ደግሞ ለባሏ ለፍቅረኛዋ ለውሃ ጣጯ እየሰራች ትልካለች። እኔ በቃ ራሴን ጠይቄ አንድ መልስ በቃ ቸገረኝ። በቃ እንደዚህ ያደረገችበት ነገር ቸገረኝ። እንዴ ሰው ይሄን ያክል ሰው በጀርባ ጋድሞ ነው ያረዳት ማለት ነው። በገዛ ፍቃዷ ነው የታረደችው። ይሄን ያክል ምን ለመሆን ነው? ምንድን ነው የፈለገችው ከሱ? በመጀመሪያ ደረጃ አንድ ወንድ አንድን ሴት ካገባት ካላስተዳደራት ባልና ሚስት መሆናቸው ጥሪው ምን ጋው ነው? በስም ነው ወይ ባልና ሚስትነታቸው? ባል እኮ መጀመሪያ ራሱን ከቻለ ነው ሚስት ማግባት የሚችለው እንጂ ራሱን ያልቻለ ወንድ እንዴት ነው ሚስት የሚያገባው? ብቻ በጣም ነው የገረመኝ። በጣም ነው የተገረምኩት። እንደዚህ የምታረጉ ሴቶች ካላችሁ ለማንኛውም እኔ እሷን ለመውቀስ አይደለም። ዋና የመጣውበት ዓላማ ምንድን ነው? በዚህ ሰዓት እንደዚህ የምታረጉ ሰዎች ካላችሁ ፍቅረኛዬ ነው፣ ባሌ ነው፣ የታመነ ሰው ነው፣ የወንድሜ ጓደኛ ነው፣ የእንትና ጓደኛ ነው፣ የእንትና እንትን ነው፣ የገሌ በቃ በገሌ በኩል እንቀራረባለን፣ ብቻ የተለያየ ሰበብ እየደረደራችሁ ልባችሁን ለማሳመን ልባችሁ እንዳይጠረጠርባችሁ ራሳችሁን ለማሳመን የምትጣጣሩ ሰዎች ማለት ነው። እላያችሁ ላይ ሳደርስባችሁ በፊት ተጠንቀቁ ማለት ነው። ከወንድም የሚቀርባለ የወንድሙ ጓደኛ እኮ ነው። ከዚህ በፊት እንግዲህ ሰምታችኋል። ማህፀኗን ቀዶ ልቧን 2 ልቡን እጁን አስገብቶ ልቧን ያወጣው የገዛ የወንድሟ ጓደኛው ነው። ወንድሟ እንግዲህ ከአንተ የቀረበ ባል ለህቴ አላገኝም ብሎ ስልጤ ላይ ሰምታችኋል። ከዚህ በፊት እንግዲህ በየሜዲያው ተሰራጭቷል ይሄ ነገር። በጣም አጀብ ተብሏል። ያገባት ቀን ሌሊት ነው እንደዚህ ያደረጋት ማለት ነው። እንግዲህ አብረው ነው ያደጉት። በጣም የሚቀራረቡ ሰዎች ናቸው እነኚህ ሰዎች። እና ከዚህ የቀረበ ነገር አለ ይቀርበኛል ምናምን ብላችሁ አትሸወዱ። እኔ አሁን እንደዚህ ምንድነው እንደዚህ የምደክመው? እውነት በጣም ነው የሚሰማኝ። ለምን እኔ አሁን በፊት የምሰራው ስራና አሁን እየሰራው ማለት ከጊዜ ወደ ጊዜ እኔ አሁን ለውጥ በራሴ ላይ ይቻለው። ይደክማል፣ ታውቃላችሁ፣ በጣም ይደክማል። በፊት አይደክመኝም ነበር። በፊት ብዙ ነገር ነበር እና አሁን በህይወቴ ላይ ለውጥ አይቻለሁና
ከዚህ ቀን ደግሞ ቀን በቀን ደግሞ እያደር ደግሞ እየቆየን ብንሰራ ደግሞ ምንድነው መስራት አንችልም፣ ይደክመናል፣ ማረፍ እንፈልጋለን። ሰዎች ነን። ሰው መቼም ማረፍ ይፈልጋል። መኪና አንድ መኪና ሁሌ አይነዳም፣ ጋራጅ ይገባል፣ መታደስ አለበት፣ እረፍት ማድረግ አለበት፣ ብዙ ነገር ያስፈልገዋል። ገብቷችኋል? ሰው እንደዚያ ነው። እና እናንተ ዝም ብላችሁ አሁን አይታወቃችሁም። ማሬ ፍቅሬ ልሻል ኢሞ ላይ ደውሎ በራስሽ ብር እኮ ነው ዳታ የሚሞላው። ወይንም ደግሞ የሆነ ካፌ ሄዶ ኢንተርኔት እየተጠቀመ እኮ ነው እንደዚያ የሚያደርገው ማለት ነው። የኔ ቆንጆ ሚስቱ እኮ እዚያ አጠገቡ ናት። ከዚህ ፊት ሰምታችኋል። ብሄሩት ላይ እንግዲህ ለረጅም ዓመት ሲጀነጅናት ኖሮ እሱን ለማግባት ብላ መጣች። ሁሉን ነገር ትታ በጣም እንደምፈልገው አይነት ወንድ ነው። የቤተ ክርስቲያን ነው ማለትም የቸርች ዘማሪ ነው ልጁ። እንግዲህ እሷ የምትመኘው የምፈልገው አይነት ልጅ ነው። ልጅቷ የሐዋሳ ልጅ ናት እና መጣች ለሱ ብላ ሁሉን ነገር ካንስል አድርጋ ማለት ነው። ሊጋቡ ልክ እንደ ማክሰኞ ቀለበት ሊያስሩ ሁሉ ነገር ጨርሰው ሰኞ እንደገባች ኢትዮጵያ በቃ አብሬሽ ነው የሚሄደው። እኔ ሐዋሳ ስትሄጂ አንቺን አብሬሽ ነው የሚሄደው። ያላንቺ መቀመጥ አልችልም ፍቅሬ፣ የኔ ቆንጆ፣ የኔ ማር በቃ ብዳለ ተከትሏት ሄደ ወደ ሐዋሳ ራሱ ማለት ነው። ቤተሰቦቿ እዚህ አትሆኝም ብለዋት ከዛም በኋላ እንደዚያ ሆና መችለት ነው ፎቶን ፖስት አደረገች። ብቻ ቀኑን ተውት፣ ፖስት አደረገች ፎቶን። እንዴ ምንሽ ነው ይሄ? እንደዚህ ነው እንዴ? እኮ ባለ ትዳር ነው። ሌላ ጊዜ እሷ እንግዲህ ስታወራ ሌላ ጊዜ ላላመሰገን ነው ስታወራ የነበረው። በሌላ ጊዜ ስታስታውስ ልጁ ሲያለቅስ ነበር፣ ህፃን ልጅ ሲያለቅስ። ማን ነው የማነው ልጅ የሚያለቅሰው ስለው የእህቴ ልጅ ነው የሚያለቅሰው። ግን ልጁ የራሱ ልጅ ነበረ፣ ባለትዳር ነው። ብዙ ነገር ሚስት አለችው። ሚስቱ እንግዲህ በስራ በጣም ቢዚ ናት። ብዙ ከሱ ጋር ብዙ ጊዜ አታሳልፍም። እሱ ግን እንደዚህ አልፎ አልፎ ቸርች ያገለግላል። እንደዚህ በቃ ፍሪ ነው ብዙ ጊዜ ማለት ነው። በጣም ነው የምናወራው አለች። በቃ 24 ሰዓት ነው የምናወራው። እሷም እንደዚሁ ጠፍታ ምናምን ስለሆነ የምትሰራው የተለያዩ ልብስ ቤት ምናምን ነው የምትሰራው። ጊዜ አለኝ በቃ ከሱ ጋር ሳላወራ ለደቂቃ አልውልም አላድርም። በስተመጨረሻ እንግዲህ ሁሉ ነገር ትታመጣ ቀዳሜን የመጣችው ልክ እንደ ማክሰኞ ነበር ቀለበት ሊያደርጉ የነበረው ማለት ነው። ፎቶ ተነስተው ምናምን ፎቶን ፖስት ባደረገች ሌላ ሰው አይቶት እንግዲህ ብዙ ደረጃ ነው የደረሱ። ልጅቷ ግን በጣም ቆራጥና ጀግና ናት። በጣም ትንሽ ልጅ ናት፣ ግን አነጋገሩ ሁሉን ነገር ሳይት በጣም ነው ያደነኳት። ዝልፍልፍ ሴት አይደለችም። እንደዚህ በየሜዲያው ማሪ ፍቅሬ እንደሚባሉ ብር የምታወጣ አይደለችም። የዓላማ ሰው ነች። ገብታችኋል? በጣም ቆራጥ ናት። እንደዚያ እንኳን አድርጎ እሱን ለማግባት እንኳን መጣ ልቧን ቢሰብረውም ንግግሯ፣ ቆራጥነቷን፣ ሁሉን ነገሯን በጣም ነው ያደነቋት። ገብቷቸዋል። አሁን አንዳንድ ሴቶች በራሳቸው ጥፋት ጥፍቶ ያዙ ይልቀቁኝ ይላሉ። ሁላችንም እናጠፋለን። ጥፋቴን አምኜ እቀበላለሁ ምንም ይሁን ምን ማለት ነው። እንደዚህም ብዬ ለሰው አላወራውም። ገብቷቸው የቺ ልጅ እንግዲህ አሁን ሆኖባታል። ባትናደድና የሆነ ነገር ባትሆን ይገርማል። 8 ዓመት ቀላል አይደለም። 8 ዓመት ቀልድ አይደለም። ግን 8 ዓመት ሙሉ ምን ሆና ነው የሚለው ነገር በጣም ጥያቄ ሆነብኛል። ይቅርታ አድርጉልኝ። በእውነት በጣም ጥያቄ እየሆነብኝ ያለው እንዴ ምንድነው ይሄ ሁሉ? ብቻ ቤተሰቦች አሁን ወደዚህ በቃ የሆነው ነገር ሆኗል። አሁን በሷ ጉዳይ እንደዚህ ያሉ ነገር ማንዘዛት አልፈልግም። ግን ወደ ቆረጠውና ወደ ገደለው ስገባላችሁ ምንድነው የምላችሁ ጓደኞቼ፣ እውነቴን ነው የምላችሁ። እቺ ልጅ እንኳን እንደዚሁ መበደሏን የሰማሁት በጣም ነው የተሰማኝ። ግን ከማውቃችሁ ጓደኞች መካከል እንደዚህ ተበደላችሁ ጨጓሬ ላጥ ነው የሚለው፣ እቃጠላለሁ። ስለዚህ የምላችሁ ምክሬን ስሙ፣ ብራችሁን ያዙ። እውነት አግብታችሁም ውለዱ፣ ምንም አድርጉ፣ ብልጥ ሁኑ፣ ለራሳችሁ እወቁበት ማለት ነው። ማሬ ፍቅር፣ የተለያዩ ወሬዎች፣ ድርደራዎች አትሸወዱ፣ በእውነት አትሸወዱ። በእንደዚህ አይነት ከንቱ ንግግሮች አትሸወዱ ማለት ነው። እንኳንም ተናገረች ሰየው፣ ግን ተቀበዩ። ነገር ግን ልብሽ እንዳታሳመኝ። በእውነት 3-4 ወልደው በየሚዲያው እንዴት እንደሚሰዳደው ፍርድ ቤት ቆመው ለልጆች ተቆራጭ አላድርግ የሚሉ ስንት ሚሊዮን ወንዶች አሉ። ብር እያላቸው ብዙ ነገር እያላቸው፣ ነገር ግን እሷ ትበላዋለች እያሉ ሚስቶቻቸውን ታማ እንኳን ሚስቶቻቸውን ሐኪም ቤት የማይወስዱ በየሚዲያው ብዙ ነገር የምንሰማው። አንዷ ይሄው አይኔ ታሞ አረብ ብዙ ነው። እኔ ታሪክ ውስጥ ዝባዝንኬ ውስጥ አልገባላችሁም። ነገር ማስረዘም አልፈልግም። እምሰሙ ስሙ፣ ታሪክ ስሙ። ታሪክ ስትሰሙ ደግሞ በእነዛ ሰዎች የደረሰው ነገር እንዳይደርስ እናንተ ጋር ቀድመ ጥንቃቄ አድርጉ ነው የምላችሁ። ብር ይጠቅማል። እዚህ ምድር ላይ እስካላችሁ ድረስ ይጠቅማል። በቃ ገንዘብ ዋናው ቁም ነገሩና ቁልፉ ነው ከፈጣሪ በታች ማለት ነው። እና ብራችሁን ያዙ። እንዴ እኔ እንዴት አባት ያለጌ ልናገር? ቆይ ግራው ግብት አለኝ እውነት። እንዴት ልናገር እኔ? እስቲ ስኬታማ የሆኑ ሰዎችን እዩ ማለት ነው። እስቲ ስኬታማ የሆኑ ሰዎችን እነ ተንቤን፣ እነ ሳባን፣ እነ ትግስትን አረብ ሀገር ነበሩ። እስቲ እነሱን እዩዋቸው።
የት እንደደረሱ እንዴት እንደሚኖሩ ኑሯቸውን እንዴት ኮንፊደንስ እንዳላቸው እነ ሊያሾ እነ ሀረግ እስቲ እነሱን እዩዋቸው እስቲ ኑሯቸው እንዴት ነው? ለምንድን ነው እንደዚህ የተከበሩት? ለምንድን ነው እንደዚህ ፏ ብለው የሚኖሩት? ኑሯቸው ኢትዮጵያዊ ኑሮ አሜሪካ የተለያዩ ዱባይ የሚኖሩ ነው የሚመስሉት። የምታዩት ነገር ነው። ገብታችኋል ወይስ ተዝረክርካችሁ ለማንም ወንድ እየበተናችሁ ነገ ተንበርክካችሁ ወይንም ነገ መቅዶኒያ ገብታችሁ ወይንም የሆነ በጎ አድራጎት ድርጅት ወይንም ጎዳና ላይ ወይንም እኔ እንጃ ፈጣሪ ወቀው ወይ የሆነ ቦታ ተገድላችሁ ደግሞ የምትቀበሩበትም ሊሆን ይችላል። ከዚህ በፊት እንደዚሁ አንዲት እህታችን ቪዲዮ ሰርችላችኋለሁ። አገር ገብታ 2 ዓመት ሰርታ ለቤተሰቦቿ ሳትናገር 2 ዓመት የሰራችበትን የአሜሪካ ዶላር ይዛ ነው የገባችሁ። ፍቅረኛዋ ቤት ገብታ አድራ ዛሬውኑ ግንኙነት ካላደረግን እሷ ደግሞ አናደርግም ቀስ ብለን እንደርሳለን ተመርምረን ምናምን ስትለው በመዶሻ 2 አንገቷን ብሎ እዚያው ገሏት። እንግዲህ ተተከራየበት ቤት የመታወቂያ ኮፒውን ሳይቀር ይዞ ሙሉ ንብረቷን ጫማዋን ልብሷን ይዛ ሄደችውን ይዞ እዚያው ቤት ውስጥ በርቆ ልፎባት ነው ሄደው ማለት ነው ከገደላት በኋላ። ገብታችኋል። አስከሬኗ እንኳን ከ10 ቀን በኋላ ሸቶ ነው የተገኘው። ሲሸት ነው አከራዮቹ ምንድነው ብለው በፖሊስ በሩ እንዲከፈት አድርገው አስከሬኗ የተገኘው። ከተገኘ በኋላ እንኳን አስከሬኗ አልተቀበረም፣ ማንነቱ አልታወቀም። ፓስፖርቷን ቱቦ ውስጥ ስለጣለው በስንት መከራ ነው የተገኘው። ብዙ ታሪኩ በጣም ረጅም ነውና ኧረ ታወቁበት። ቤተሰብ ካላችሁ ምንም ይሁን ምን በቤተሰብ በኩል ኑሩ፣ ራሳችሁን አስከብሩ። ወንድ እያላችሁ አትንዘላዘሉ። ኧረ ሁሉም ነገር በጊዜው ሲሆን ያምራል። ወይ በእውነት አንዳንድ ሴቶች ብቻ አልፈርድም፣ በዚህች ልጅ ላይም አልፈርድባትም። ግን ይሄን ሁሉ አመት ኖራ ልጇን ሳታይ ቤተሰቦቿን ሳታይ ባሌ ህይወቴ ብዙ ነገር ብላ እሱን እንግዲህ እንደ ቅርብ ሰው አድርጋ አይታው ሄዳ እንደዚህ አድርጎ ህይወቷን ቀጥፎታል ማለት ነው። በስተመጨረሻ ግን ቤተሰቦቿ ናቸው የቀበሯት እንኳን እና ቤተሰብ ነው። ምንም ይሁን ምን ቤተሰብ ነው። ችግረኛ ቤተሰብ እያላችሁ ለወንድ የምትቀልቡ ሰዎች ግን ፈጣሪ ራሱ አይቀበላችሁም እናንተን። በእውነት በፈጣሪ ዘንድ እንኳን ተቀባይነት የለውም ይሄ ነገር። ስንት ችግረኛ አለ። ለችግረኛ እንኳን ብትሰጡት ይኸውላችሁ ለችግረኛ ብትሰጡት እግዚአብሔር እናንተ የሰጣችሁትን እያያችሁ እግዚአብሔር በስውር ይከፍላል። ለእግዚአብሔር እንዳበደራችሁ ቁጠሩት። ለችግረኛ ለድሃ አሁን ሀገራችን ላይ በጣም ብዙ ተፈናቃዮች አሉ። ብዙ ሀብት ንብረት የነበራቸው ግን ድሃ የሆኑ አሉ። እነሱን ብትረዱ በእግዚአብሔር ዘንድ ዋጋ አለው። ግን እንደዚህ ዝም ብላችሁ ወንድ ፍቅር እያላችሁ የምደነዝዙ ሰዎች አረ ይሄን ማደንዘዣ እንደው ምንድን ነው የሚባለው ማደንዘዣውን የሚያጠፋ መድኃኒት ፈጣሪ ይስጣችሁ። እውነት በፍቅር የደነዘዛችሁ ሰዎች ካላችሁ ፍቅር መንፈስ የተወጋ ይሁን ብያለሁ። ይቅርታ። ሲጀመር የሚወዳችሁ ሰው በምንም ተአምር ከእናንተ ብር አይጠይቃችሁም። ይህንን ማወቅ አለባችሁ። በፍቅር ገንዘብ ምናምን ገንዘብ ነክ የሆነ ነገር መጨረሻው አያምርም ሲጀመር ማለት ነው። እና የሚወዳችሁ ሰው ራሱን ዝቅ ያደረገ ስለሚመስለው ወይንም ብዙ ነገር እኔ አሁን ውስጥ ያለ ግን በአፌ እንዴት አድርጌ መግለጥ እንዳለብኝ አላውቅም። እና የሚወዳችሁ ሰው በምንም ተአምር ገንዘብ አይጠይቃችሁም እናንተን ማለት ነው። ለእናንተ ይሰጣችኋል፣ ያደርግላችኋል እንጂ አይጠይቅም። ሲጀመር ከሴት እኮ ብር አይጠየቅም። ነውር እኮ ነው። እንዲህ ወንድ ለሴት ያደርጋል እንጂ ሴት ልጅ ለወንድ እንዴት የት ሀገር ነውር ነው ይሄ። ተሰምቶም ታይቶም አይታወቅም። እና እባካችሁን እወቁበት። ሰዎችን ደህና ደረጃ የደረሱትን እስቲ እያያችሁ ተከተሏቸው። እነ ሊያሾውን በቃ ጠንካራ ሴቶችን እነ ቲጂን ያኮሩንን ሰዎች እያያችሁ እናንተም ደግሞ ለሌላ እህቶቻችን አርአያ ለመሆን ጣሩ፣ ስሩ፣ ገንዘባችሁን ቆጥቡ እንጂ ገንዘባችሁን በትናችሁ ለቤተሰብ አሁን የዚች ልጅ እንደዚህ ማበዷ አበደች ነው የተባለው። እንደዚህ መሆኗን ቤተሰቦቿ ሲሰሙ ምንድን ነው የሚሆኑት? ምን እንደሚሰማቸው አስበው። የፈለገ ልጃቸው ናት። ምንም ብታረግ ምን ይንጨረጨራሉ፣ ይቃጠላሉ፣ ያብዳሉ። ገብታቸው ሊሰማቸዋል። ወንድሞቿ እህቶቿ ምን እንደሚሰማቸውና እሷ ብቻ አይደለችም የተጎዳችሁ፣ ሙሉ ቤተሰቦቿን የጎዳችሁና ብቻ ከባድ ነው። ቤተሰቦች እኔ ምንም ባወራ ራሱ የልቤን አላወራሁም። ምን አድርጌ እንደምመክራችሁ እንዴት አድርጌ እንደማስረዳችሁ አላቅም። ግን ባካችሁን ወደ ልባችሁ ተመለሱ። ለራሳችሁ እወቁበት ባካችሁ። እንደው ከዚህ ሀገር ሄዳችሁ እንኳን እኮ ሰው እንደ ሰው እንኳን ያያችሁ ስትናገሩም ዝም ስትሉም እንደ ጤነኛ አትቆጠሩም። ከአረብ ሀገር ሄደ ሰው የእውነት እና ለራሳችሁ እወቁበት ነው እኔ የምላችሁ። በቃ
በተረፈ እንግዲህ ከሰሞኑ በጣም መነጋገሪያ የሆኑት አንዱዓለም ጎሳና ቀነኒ አዱኛ ስለነሱ ያለው አዲስ መረጃ ምንድነው? በአንዱዓለም ጎሳ ቤት እንግዲህ ሲፈተሽ ከቡና ረከቦቱ ስር ያለው ሁለተኛው ምንጣፍ በደም ተጨማልቆ ተገኝቷል ተብሏል። በዚህ ጉዳይም እንግዲህ በርካቶች ብዙ መረጃ እያወጡ ይገኛሉ። እውነት ለመነጋገር ይሄ ነው የተረገጠው መረጃ ልላችሁ አልችልም። ምክንያቱም በመረጃ ደረጃ ብዙዎች የራሳቸውን ሚዲያ እያወጡ የየራሳቸውን መረጃ እያወጡ ይገኛሉ ግን በጣም የሚያተኩረው እንግዲህ ልጅቷ ተገድላ እንጂ ራሷን አጥፍታ እንዳልሆነ ነው መረጃው በአጠቃላይ ጠቅልል ሲያደርግ የሚያመለክተው። በርካቶች እንግዲህ አንዱዓለም ጎሳ ናት የሚሉም አሉ፣ አንዱዓለም ነው የሚሉም አሉ። ብቻ ከባድ ነው። ፖሊስ ይሄን ነገር እስከሚያሳውቅ ድረስ በተስፋ ብንጠብቅ ይሻላል ብዬ አስባለሁ። በባዶ ሰውን ኃጢአተኛ ከምናደርግ ማለት ነው። እና ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። እንደወደዳችሁት አልጠራጠርም። ላይክ ሼር ማድረጋችሁን ግን በፍጹም እንዳትረሱ። እህቶቼ ባካችሁ ልብ ግዙ። ከዚህ ሴታችን ተማሩ። ባላችሁም ይሁን ፍቅረኛችሁም ይሁን ኧረ እባካችሁ ወደ ራሳችሁ አስተውሉ። ወንድ ልጅ እኮ ነው ነገ ጧት ሌላ ሴት አግብቶ እኔ እንጃ ምን እንደምላችሁ አላውቅም። መቼም ሰውም አታዩ ማለት አይደለም በየሚዲያው ነገር ግን በእኔ አይደርስም። የኔ ባል ፍቅር ነው፣ የኔ ባል ታማኝ ነው፣ የኔ ባል እንደዚህ ነው